ሰላም ለእናንተም ተመልካቾቻችን እንደምን አላችሁ? እንደገና በመልሰን ተገናኝተናል። ይህ የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዝግጅታችን እንግዲህ የተለያዩ የህይወት ዘመን ምስክርነቶችን ወደ እናንተ እያደረሰ ይገኛል። በዚህ ምስክርነታችን ወይም በዚህ በምስክርነት ፕሮግራማችን በተለይ የቀደምት አባቶችን ቤተክርስቲያን በመትከል እንደዚሁም ወንጌል በመስበክ ዋጋ የከፈሉ ሰዎችን ወደ እናንተ በማድረስ በተለይ እሱ ላይ እያተኮርን እንገኛለን። ዛሬ እንደገና ደግሞ ይዤላችሁ የቀረብኩት ዶክተር ተስፋጽዮን እንደሌለው በመካከላችን ይገኛሉ። ዶክተር እንግዳችን ለመሆን ፈቃደኛ ስለሆኑ በጣም አመሰግናለሁ። አመሰግናለሁ ስለጠራችሁኝ። እሺ እንግዲህ እርሶ በተለይ ብዙ ሰው የሚያውቁት በመጽሐፍ ቅዱስ ማህበር ነው። መጽሐፍ ቅዱስ ማህበር ብዙ ሰርተዋል። ከዛ በፊትም በመሰረተ ክርስቶስ ቤተክርስቲያን ብዙ አገልግለዋልና ይሄ ፕሮግራማችን ደግሞ ሰዎች እንግዲህ የመጡበትና በተለይ አባቶች የመጡበትን እንዴት እንደመጡ ብዙ ውጣ ውረዶችን አልፈዋልና ያለፉበትን ለትውልድ ማቆየት ነውና እስቲ ከልጅነት ጀምሮ ከቤተሰቦች ጀምሮ ከአባት ከእናቶች ጀምሮ ያለውን ታሪክ ይተርኩልን። መድረኩን ሰጥቼዎታል። ከመሰረተ ክርስቶስ በፊት ያው የተወለድኩት ደቡብ ነው፣ ዱራሜ ከተማ አጠገብ ባላገር። ያኔ ከምባታና ሀዲያ ይባል ነበር አውራጃ። ግን አሁን ተለውጦ ያው ማዕከላዊ ክልል ሆኗል። እኔ የተወለድኩት በ1932 ነው በግምት እና እስከ 13 ዓመቴ ድረስ ትምህርት ፎርማል ትምህርት አልጀመርኩም ነበር። የከብት እረኝነት፣ የበግ የፍየል አስተዳዳሪ ነበርኩ። ብዙ የእግዚአብሔር ቤት ትላልቅ መሪዎች ከእረኝነት ነው የሚነሱና ብዙዎቹን ስጠይቅ ይገርመኛል። ከዳዊት ጀምሮ መጽሐፍ ቅዱስም ላይ እና አንድ ቀን ያው አባቴ ወንድ ስለሆኑ ብዙ ጊዜ አደባባይ ገበያ ምንም ስብሰባ ምንም ወዳለበት የሄዱና ማታ ይመጣሉ። ማታ መጥተው ሲነግሩን የሚነግሩን እንሰማለን። ሁሉ ጊዜ የመጀመሪያ ልጅ እንደሆነ አባቴ እግር መካከል ነው መቀመጥ እና የሚለብሱት ቁምጣ ስለሆነ እግራቸውን እያሻሸው ጸጉራቸውን አንዳንዴ ነጫለው አንዳንዴ እንትን እያልኩ ቅመጥ ነበርና ከዕለታቱ አንድ ቀን እንደማው ከመጡ በኋላ እኔ ዛሬ ኢየሱስን አግኝቼ መጥቻለሁ፣ ተቀብዬ መጥቻለሁ፣ እናንተም እንድትቀበሉ ብለው አወጁ። ከእርሱ በፊት እሳቸው ቀደሙ። የሚገርም እና በኋላ እኔ ወዲያው እቀበል አደረኩና እኔም እቀበላለሁ አልኩኝ። ምን እንደሆነ አላውቅም፣ ድንጋይ ይሆን ፍየል ይሆን ምን ሳላ አላውቅም። እኔም እቀበላለሁ አልኩኝ። ጸጉሬን ያሻሹ ነበረ እና እንደዛ ነው ኢየሱስ ወደኛ ቤት የመጣው። የሚገርም ከሚስዮናውያን ጋር ውለው ሚስዮናውያን አሳምነዋቸው ጄኮብሰን የሚባል የእስራኤል ሚስዮናዊ ነበር ሰውየው። ከሱ ጋር ነው ለብዙ ጊዜ ወዳጅነት ጠብቀው ኖረዋል እስኪለያዩ ድረስ። እና ያኔ ምንንም ሳላውቅ ምን እንደሆነም ሳላውቅ እኔም እቀበላለሁ ያልኩት ኢየሱስ ቀልድ አያውቅም፣ ይዞኝ ቆየ። አንዳንዴ አመልጠዋለሁ፣ አንዳንዴ እሰታለሁ። ግን እሱ አይሰትም አይሳሳትም እና ይዞኝ ቆየ። ያው ዛሬ 85 ዓመት ዓመቴ ነው። እድሜው 85 ነው። አዎ። በስንት ዓመት ነው ጌታን ያገኙት ማለት ነው? 6 ዓመት ልጅ ሆኜ ነው። 6 ዓመት ነው። የሚገርም ነው። እንደው በዛ መጀመሪያ ከተነገሩት በኋላ አባቶት ወይ ቤተክርስቲያን ይዘውት ሄደዋል ወይስ ምን? ወዲያውኑ ሰፈራችን ቤተክርስቲያን
ነበረ ጎጆ ቤት እና እንዲህ ያለ ክብ ጎጆ ነው። ልጆች ያው መሬት ነው የምንነጠፈው። እዛ እንትን እንላለን። ሰባኪዎች እዚህ ቆመው እንትን ያስተምራሉ እና አባቴ ቤተክርስቲያን መሪ ሽማግሌ ነበሩ እና ብዙ በስደቱም ጊዜ በሁሉም ጊዜ ከቤተክርስቲያን አባቴ ተለይተው አያውቁም። በኋላ ደግሞ ሌላ ፈተና መጣ እና ሌላ ነገር ውስጥ ገቡ፣ ተው። ምንድነው ፈተናው? እስቲ ምን ነገር? እንግዲህ ሁለተኛ ሚስት፣ ሁለት ሚስቶች ነበሯቸው ጌታን ሲቀበሉ። አዎ። እና የኔ እንጀራ እናት የስድስት ልጆች እናት ናት ነበረች። እሷን ፈቱ። ሁለት የተለያየ ቤት ነበር የሚኖሩ። ሁለት የተለያየ ቤት ነበረ። መሬታችንም መካከል ወንዝ አለ። ከወዲህ ማዶ አንድ ቤት፣ ከወዲህ ማለት ሌላ ቤት ነበርና ምንም ችግር አልነበረም። እሱ ያው ተራ በተራ እየዞሩ ያድሩ ነበር። ግን የችግር ሲመጣ፣ ፍቺ ሲመጣ የኔ አባት እንደገና በእምነት ላሉ እና ከሚስዮናውያንም ጋር ግጭት ተፈጠረ። ማለት ፍቱ ተባሉ ወይስ ምንድን ነው? ሚስቶትን ፍቱ ተባሉ ወይስ ለምንድን ነው ግጭቱ? ኖ ምንም እንትን ከሚስቶች ጋር የተገናኘ ነገር አልነበረም። በሌላ ጉዳይ ተጋጩና ቆርቆሮ ገዝተው ቤት መስሪያ ቆርቆሮ ገዝተው ቆርቆሮውን እጭንልሃለሁ ያለ ሚስዮናዊ በእለቱ ሰዎች ያሰልፈው ሲሄዱ አልቻለም። አባት ተናደዱና ያንተ ክርስትና እንዲህ ከሆነ ይዘው ሂድ ቆርቆሮ አልችልም ትላለ ብለው ተመለሱ። ሰዎችን በሰዎች ያሸክመው ቆርቆሮ መጣ። ቤቱ ተሰራ እና ቤቱ ተሰርቶ ሲያልቅ አንዲት ሴት አገኙ። ሶስተኛ ማለት ነው። ያችኛዋ ተፈታለች። ስለዚህ አሁን የኔ እናት ብቻ ነበረች እና ከዚህ አማራ ናት፣ ጎጃሜ አገቡ፣ ተረጩ፣ ኦርቶዶክስ ክር አሰሩ እናሉ። ያኔ እኔ ወደ 13 ዓመት ሆኖኛል። ትንሽ ይገባኛል አሁንና እንትን አልኩም። እኔን ግን አንድም ቀን አንተም ተው የሚባል ነገር ተሰምቶ አላውቅም። እኔ ህይወቴን ቀጠልኩ፣ ያው በጌታ እንደሆንኩ ቀጠልኩ እና በ13 ዓመቴ 44 ዓመት ላይ በ1944 ወደ አሰላ ሄድኩኝ። ለምን? ትምህርት መግባት ሄድኩኝ። አንደኛ ክፍል ገባሁ። እዛ አንድ ያጎቴ ልጅ እዛ አስተማሪ የነበረ መጣና ይዞኝ ሄደ። ጌታን እሳቸው ሲተዉ እርሶም አብረው ተዉ ማለት ነው? አልተውኩም። ተውም አላሉኝም፣ እኔም አልተውኩም። እሳቸው ግን ተዉ። በቃ እሳቸው ተዉ። በኋላ ሄድኩ እና አሰላ እንትን ካልኩ በኋላ ስዊዲሽ ሚሽን ፈልጌ ቤተክርስቲያን አልነበረም ወንጌላዊ እና ስዊዲሽ ሚሽን ሄጄ በረዥም መንገድ ነው ከአሰላ ከተማ የሚሲዮኑ ጣቢያ እዛ እሁድ እየሄድኩ አመልክ ነበር። ይፈቅድልኝ ነበር እና በራሴ ስንፍና በቸልተኝነት ከተውኩበት ጊዜ በስተቀር ተለይቼው አላውቅም። እሱ ግን አልተወኝም እስከ መጨረሻው ድረስ። አሰላ 4 ዓመት ያህል ቆየሁ። ከአንደኛ ክፍል እስከ 5ኛ ክፍል ድረስ ተማርኩ። ከዛ ወደ ሻሸመኔ ተቀየረ። እሱ ሲቀየር እኔም አብሬ ሻሸመኔ ሄድኩ። ሻሸመኔ እስከ 7ኛ ድረስ ተማርኩ እና ያኔ ነው
ዶክተር ሙላቱ ባፋን ያገኘሁት እና የቃሊዮት ዋና ጸሐፊ ነበር እና አልተመቸኝም። እዚያ ሆኖ እንትና ያጎቴ ልጅ ከቡና ቤት ሚስት ብሎ አመጣ። አንድ ለርሶ አለስራ ለኔ ምንም ይዞ መጣ። ቤቱ አስገባ። በቃ የቤት እመቤት እሷ ሆነች ተቆጣጣሪ። ብዙ አልተመቸችኝም። ብዙ ችግር ፈጠረች። ኋላ በቃ አንድ ቀን በረገኩና ወጥቼ ሄድኩ። የት እንደምሄድ ሳላቅ ዝም ብዬ ከቤት ወጥቼ ከተማ እንቀዋለል ጀመር እና በደርግ ጊዜ ኢሰማኮ ነው የሰራተኛው የኢትዮጵያ ሰራተኛ ማህበር ምናምን እሱ ፕሬዝዳንት የነበረ ተመስገን ማዴቦ የሚባል ነበረ። እሱ የወላይታ ልጅ ነው፣ ክርስቲያን ነው እና መንገድ ላይ አገኘኝና የት ሄዳለህ አለኝ። እባክህ የት ሄዳለሁ መሄጃም የለኝም፣ ከጋሼ ቤት ወጥቻለሁ፣ ማድሪያም የለኝም አልኩት። እንዴ ያለና እሱ ሚስዮን ግቢ ይኖር ነበር ሻሸመኔ። እሱ ከኔ ጋር አደረ ቦታ እስክታገኝ ድረስ አለኝና ሰበሰበኝ፣ ወሰደኝ። በቃ በሱ ሰሌን ላይ እየተኛው 7ኛ ክፍል ጨረስኩ። እዚህ ጎዳና ከማደር ከጎዳና ከማደር ምንም አንድም ቀን አላደርኩም። እና በኋላ ከሚስዮኖቹ ጋር አስተዋወቀኝ። ሚስዮኖቹ ደግሞ እውቅና ሰጡኝ። እኔም ነዋሪ ሆኜ የግቢው ነዋሪ ሆኜ ያሉኝን እያደረግኩ እዛው ቆየሁ። 7ኛ ክፍል ጨረስኩ እና አሁን በቃ ኑሮ ትንሽ አስቸገረ። ስለዚህ በቃ ድረሰር ልሁን አልኩኝ። ድረሰር ትምህርት ቤት ጃኔ ሻሸመኔ ነበራቸው። ዶክተር ሙላቱ ነበረ። እሱ ወደ አሜሪካ ሊሄድ ሲዘጋጅ ነበር የጠየቅኩትና እባክህን እዚህ ድረሰር ትምህርት ቤት ልግባ ብዬ ስል ተቆጣኝ። ትምህርትን ጨርስ እንጂ ለምን ታቋርጣለህ ብሎ እንትን አለ። በኋላ ግን ነግሯቸው ተቀበሉኝ። 1 ዓመት ተማርኩኝ። የ10 ወር ድረሰር ትምህርት ተማርኩና ስትራቴጂ ምንድን ነበረ? በዛች ክረምትና በእረፍት ጊዜ እየሰራው በትምህርቴን እጨርሳለሁ ብዬ ነበር እቅዴ የነበረው። ሰራልኝ። ጌታ የከፈተልኝ መንገድ ነበረ እና ክረምት ሻሸመኔም ሰራ፣ ናዝሬትም ስመጣ እሱም ሰራ። በሱ እየሰራ እስከ ሃይ ስኩል ባይብል አካዳሚ መጣሁ። ከዚያ በኋላ 8ኛ ክፍል ጨርሼ 10 ወር ከተማርኩ በኋላ ደግሞ ጠላው ትምህርቱን በዚህ ልቀር ነው ወይ ብዬ ወደ እንትን ሄድኩ፣ አላባ ሄድኩ። አንድ ሰው እኔ ጋር እየኖርክ ትማራለህ አለኝና ወሰደኝ። እዛ ደግሞ አዲስ ተጋቢዎች ናቸው፣ ሙሽሮች ናቸው። ይጣላሉ፣ ይደባደባሉ። አዲስ የተወለደች ልጅ ነበረች፣ ታለቅሳለች። እኔ 8ኛ ክፍል ተማሪ እንዴት አድርጌ ላጥና? ኋላ የትምህርት ቤቱን ዲሬክተር ተላምጄዋለሁ በያን ጊዜ አላባ እና ሄድኩና ቀን የምመርበት ክፍል ሸራ አልጋ አለችኝ። እሷን ዘርግቼ እዛ ተኛለሁ። አዳር እዚህ እንዳድር እንዲፈቀደልኝ ብዬ ጠየቁ። ምንም አላንገራገረም። ትንሽ እንትና ግራ ገባው እና ግን ምን ቸገረኝ እሺ ብሎ ለዘበኞቹ ነገረ። አንድ ሰካራም ዘበኛ ነበር። አንድ ቀን በእንትን ሊመታኝ ነበረ በቆንጮራ። ሰካራም ነው። ከኋላው ስመጣ እሱ ሲገባ እኔም ተከትዬ ገባሁ ግቢ እና ኮቴን ሰማና ቆንጮራውን አዙሮ ሊፈነክተኝ ነበረ። አረ እኔ ነኝ ብዬ ዛሬ 2 አረገህ ነበረ እያለ እሱ ገባን እና አመቱን እዛ ተማርኩ። 8ኛ ክፍል ጨረስኩ። ሆሳዕና ሄጄ
ስምንተኛ ክፍል ያኔ ደግሞ እዛ ነበር ፈተና የሚመጣው። እዛ ሄጄ ተፈተንኩ፣ አለፍኩ እና እንደገና ሰላ መደቡኝ ራስ ዳርጌ። እዛ ነበርኩበት ተመለስኩና እዛ ትምህርት ቤት ገባሁ። 10ኛ ድረስ ተማርኩ። እዛ በኋላ ይርጋለም ኖርዌጂያን ሚሽን አንድ አስተማሪ ጥሎን ሄደ ድንገት እና እባክህን አንድ ዓመት አስተምርልን አሉ። ያኔ ደግሞ የኔ ታናሽ ወንድም ከትምህርት ቤቱን 4ኛ ክፍልን ጨርሶ መሄጃ አልነበረውም። ስለዚህ እሱን ሻሸመኔ ለማምጣት ሄድኩና ይርጋለም ሄድኩና አስተማርኩ። የአንዱን ዓመት እዛው ከፈልኩ። ሁለተኛውን ዓመት አጠራቅሜ ከፍዬለት ለራሴ አሁን ትምህርት ቤት ፍለጋ ሄድኩ። 54 ነው 53 54 በ54 ወደ ናዝሬት ሄድኩኝ። ክርስቲያን ትምህርት ቤት ካገኘ እኔ ከፍልላለሁ የሚል ሰው አገኘሁ። ከየትም መጥቶ የሳይም ቸርች ሄጄ ጠዋት አምልኬ ስወጣ ጅማ ትምህርት ቤት ጠይቄ ምርጫዬ ነበረ። አልሰማሁም ብዬ ስል እዛ አስተማሪ እዛ ነበር፣ ክርስቲያን ነው። እሱ ነው ሄዶ እኔ አጣርቼ መጥቼ ማለፍህንም መቀበልህንና እንዳልተቀበሉ እነግርሃለሁ ብሎ ሄደ። ሰኞ ሄደ። ማክሰኞ ዕለት መልሱን ነገረኝ። አልተቀበሉህም ብሎ ግን ክርስቲያን ትምህርት ካገኘህ እኔ እከፍልልሃለሁ አለና እሱ እንትን አለ። ስሮጥ ናዝሬት ሄድኩ እና ናዝሬት ወረቀቶችን ቅድም ጋሽ ሚሊዮን ቸስተር ያለው ሰውዬ ዲሬክተር ነበር እዛ፣ ለሱ ሰጠሁ። አየ ወዲያውኑ ተቀብለናል አለ። ተማሪ ሆንኩ። ከዛ ባይብል አካዳሚ 3 ዓመት ተማርኩ። ክረምቱን እዛው ኃይለ ማርያም ማሞ ሆስፒታል ድረስ ሆኜ እየሰራሁ ተማርኩኝ እና 12ኛ ክፍል ስጨርስ ካሸር ቀጠሩኝ። እዛው ሆስፒታል ገንዘብ ተቀባይ አድርጎኝ እዛ ላይ ስሰራ ቆየሁ። በዚህን ጊዜ ነው እንደዛ ነው ከመሰረተ ክርስቶስ ጋር የተዋወቅኩኝ። ያኔ የስም ማውጣት ክርክር ይካሄድ ነበረ ገና እየተመሰረተ። አዎ። እና መሰረተ ክርስቶስ ስም አልነበራትም፣ ሚሽን ነው የምትባል ነበረው እና የአበሻ ስም ይወጣላት ተባለና እነሱ ናቸው ባለስልጣኖቹ ሲከራከሩ፣ እኔ ተማሪ ነኝ እየገባ አዳመጥ ነበር እና ጥሩ ሰዎች ነበሩ፣ ምርጥ የሆኑ ሰዎች ነበሩ። እሱ ራሱ አንዱ ነው። ዶክተር ንጉሴ አየለ የሚባል ነበረ ፕሮፌሰር፣ በኋላ አሁን ቅርብ ጊዜ ሞተ። ዶክተር በየነ ጭጫ ይበሉ እና በቃ እነዚህ ትልልቅ ጉምቱ የምንላቸው ነው ነበሩ። ክርክራቸው በቃ ከውስጥ እንትን ስሜት ስለሆነ እና ደግሞ ናሽናሊዝም አብሮት እንትን ያለ ስለሆነ በቃ ክርክሩ ላይ በጣም አተኮር ነበር፣ አዳመጥ ነበር። ሐሳብም ብሰጥ ይቀበሉኝ ነበር እና መጽሐፍ ቅዱስ ባይብል አካዳሚ ነው የሳበኝ ወደ መሰረተ ክርስቶስ። መሰረተ ክርስቶስ ስም ሲወጣላት ያልነበረ ስም ሲወጣላት ተሳታፊ ሆኜ ነበር ቆየሁ። ማን እንዳወጣ እንደው ያስታውሳል? ይሄን ዶክተር ንጉሴ አየለ ነው ስሙን አቀናብሮ መሰረተ ክርስቶስ ቤተክርስቲያን ብሎ ክርክሩ የነበረው መሰረተ ክርስቶስ ሜኖናይት ቤተክርስቲያን ትባል የሚል ነበር። ሌላው ክርክር የላ አይሆንም ተባለ። በክርክሩ ይገርማል። ሚስዮናውያኑ እኩል ነበሩ፣ በቁጥር እዛ ነበሩ። ለኛ ይከራከሩ ነበር፣ የአበሻ ስም መሆን አለበት እና መሰረተ ክርስቶስ ሆነች።
እኔም ከኤስአይኤም እና ከሜኖናይት ብዬ በቃ በወንጌሉ በሁሉ ነገሩ ምንም ልዩነት ያየሁት ነገር አልነበረም። እኔ አባልነቴን በቃ ያለ አንዳች ችግር አባል ሆንኩኝ። ከዛ መቼ ነው ወደ አመራር የመጡት? ከዛ እንግዲህ ቀጠለ። የዚህ ባይብል አካዳሚ ካሸር ሆንኩኝ። እዚያ ደረሰር ትምህርት ቤት አለ እዛ እሱ ያኔ የተማረበት እዛ ዲሬክተር ማድረጉኝ። እዛ ዲሬክተር ሆኜ ቆየሁ። ከዛ ዲሬክተርነት ወደ አሜሪካ ለትምህርት ላኩኝ፣ መረጡኝ። ለ4 ዓመት የመጀመሪያ ዲግሪን ሰርቼ መጣሁ። አሜሪካ ሄዱ? አዎ። እዛ መጥቼ እዛው ሃይ ስኩል ባይብል አካዳሚ አስተማሪ ሆንኩ። አሜሪካ ግን ሲሄዱ የነበሩት ቆይታ መጀመሪያ አሜሪካ ሲሄዱ የነበሩት ስሜት ምን ይመስል ነበር? ትንሽ ንገሩ። አሜሪካ ነው። ያውም ቨርጂኒያ ነው የነበርኩትና እኔ ዘረኝነት ምን እንደሆነ አላውቅም። እዚህ ነው የተወልጄ ያደግኩኝ፣ በነፃነት ያደግኩኝ እና እዛ እንትን ሰው ጥቁሮቹ ሲሸማቀቁ ነጮቹ ምንም ደባ ሲሰሩ አንደኛ እኔም አይገባኝም ነበረ ምን እንደሆነ። አንድ ልጅ ነበረ ጥቁር አሜሪካዊ፣ እዚህ ኋላ ኪሱ ላይ ነጭ መሀረብ አንጠልጥሎ ይሄዳል። ሁልጊዜ እንትን አይለየውም። ምንድነው ይሄ? የሃይማኖት ነገር ነው ምንድነው ብዬ አንድ ቀን ጠየቅኩት። ምንድነው የነጭ መሀረብ ከኋላ የምታንጠለጥለው ለምንድነው አልኩት። አልገባህም እንደ ያለኝ እንዲገባኝ እኮ ነው የምጠይቀው ያልኩና በኋላ ነገረኝ። እነዚህ ነጮች ተንኮለኞች ናቸው፣ አላየንህም ብለው በመኪና ገጭተውኝ እንዳይሄዱ ከኋላ ምልክት ማስቀመጥ ነው። ከልቡ ነው ያደርጉ ነበር እንደዛ ማለት እንግዲህ እኔ አነው አይደለም ልል አልችልም። እና ግን ዘረኝነቱ አለ ነበረ። ግን ብዙ ጊዜ በዛን ጊዜ በእርሶ ጊዜ አሜሪካ ሄዱ ሰዎች ኢትዮጵያውያን ግራ ይጋቡ ነበር። ምክንያቱም ራሳቸውን እንደ ነጭ ስለሚቆጥሩ እዛ ሲገቡ ግራ ይጋቡ ነው። የለም እኔ ግራ አልተጋባው። በኢትዮጵያዊነቴ ኩሩ ነኝ። በኢትዮጵያዊነቴ ማንም እንትን አይለኝም እና ከማንም አላንስም ብዬ በቃ እኔ ራሴን ነው እንትን የምለው እንጂ የሌሎቹ እንትን አይልም። እኔ የደረሰብኝ ነገር ነበር። በኋላ ስተረጉም ስደርስባቸው ነገሮች ነበሩ። ግን እንትን አይለ ለምሳሌ አንድ ጊዜ ፊልም ገባን ከአንዲት ልጅ ጋር፣ ነጭ ናት። ከዛ ስገባም ስወጣም ሰው በቃ አትኩሮ ያየኛል። እንዴት አብሮ ከነጭ ጋር ሆነ እንትን በዛ እኔ ደግሞ እንትን ግደለኝም እስቃለሁ፣ እየሳቅኩ እንትን እላለሁ። ይሄን ያለ እንትን የከፋ ነገር አልደረሰብኝም። አንድ ጊዜ አንድ ጓደኛዬ በገና እረፍት እንትን እንዙር ደቡብ አሜሪካን እንዙር ብሎ ደቡባዊ አሜሪካ የዛ ዩኤስ ውስጥ ወሰደን። አንድ ህንድ፣ አንድ ታንዛኒያዊ፣ አንድ ኢትዮጵያዊ 3 እና አንድ አሜሪካዊ እሱ 4 ሆነን በአንድ እሱ መኪና ስንዞር ተነሴ ደርሰን ነዳጅ ቀርተን እና እንትን የሚጠጣ እንትን ስጠይቅ እንትን አሉ። እኔ ለካስ እንትን እሱ አሳላፊው ነጭ ነው፣ እኔ ጥቁር ነኝ። እኔ መጥቼ ባልከኔ ላይ ኮካኮላ ስጠኝ አልኩት። ኋላ ገላመጠኝና በሌላ ብር ነበር መግባት የነበረብህ አይነት ነገር እንትን ብሎ ኋላ አመጣና ኮካኮላውን ገጭ አደረገ። እኔ ደግሞ ላጣርኩና ለታንዛኒያዊው ሰጠው እና ሌላ ስጠኝ አምጣ አልኩኝ። አሁንም ደስ ሳይለው
አመጣ። ሌላውን ለህንዱ ሰጠው እና ሌላም ሶስተኛ ፈልጋለሁ አለ። ሶስተኛውን አመጣና እያጉረመረመ አሁን ጊዜ እንትና እያለ እኔ እሱን ላጣረኩና እንግዲህ እኔ ሰርቭ ስላላረከኝ አልከፍልህም ብዬ ነገር እንግዲህ ትንሽ ጉርምስናም አለች እና እንትን አልኩ። ግን ያ ነጩ ከፈለ እንትን ብሎ በቃ እንዲህ ያሉ ጥቃቅን ነገሮች እንትን እንዳሉኝ እኔ ደግሞ ከክርስቲያኖቹ ጋር ስለሆንኩ ከቤተ ክርስቲያን ትልቄ ስለሄድኩ ይከበር ነበረ እና እንደዛ ነበር። ጥሩ ነበር፣ ደህና ነበር። የማመድርበት ነገር አልነበረም። ጨርሰው ተመለሱ። ከዛ ጨርሼ ተመለስኩ። በ4 ዓመቴ ጨርሼ ያልጠሩኝ እንደሆነ ብዬ ግራጁዌት ትምህርት ቤቶች አመለካከትኩ፣ ተቀበሉኝ። ግን እነሱ በቃ ካልመጣ ከዚህ አንድ ሚስዮናዊ አስተማሪ የነበረ ሊመለስ ነው፣ እሱን እንድተካ ነው እና እቅዱ እና መጣሁ። የሱን ቦታ ወስጄ ሂስትሪ እና ባይብል ያው ሜጀሬም ነበረ ናልኩና አስተማርኩ። 3-4 ዓመት አስተማርኩ ባይብል አካዳሚ። ሹመት ከየት እንዴት ተሾምኩ ያላልከው ነው። እዚያ እያለሁ የዋና ጸሐፊ በ66 ዓመተ ምህረት በአበሻ ለዋና ጸሐፊነት ታጨሁ እና መሰረተ ክርስቶስ ታጨሁ። ያኔ አስተማሪም ሰባኪም ምንም ሽማግሌም ሁሉም ነገር ነበርኩ። ናዝሬት ነው የኖርኩኝ። ወደዚህ መጣሁ 66 ጃንዋሪን ደበላዲንሳ በቮልክስዋገን ወደ 4ኛ ክፍለ ጦር ሲወስድ እኔ ላይ ቢሮዬ እንትን ላይ ሆኜ ጌታን ብርቄ ህንፃ ነው የሚባል የነበረው ስቴዲየም በታች በኩል እና እዛ ቆሜ እዛ እንትን እያየሁ ነበር። አይቻለሁ። አረንጓዴ ቮልክስዋገን ይዛቻቸው ሄደች። ሌባ ኃይለሥላሴ እያለ ህዝቡ አጅቧቸው ያኔ እንግዲህ እኔም ያው ውስጤም ተሰልፎ እዛ ባልሆንም የደርግን መምጣት በቃ ደገፍ ነኝ። ለውጥ አፈልጋችሁት ነበር በቃ ትልቅ ለውጥ መጣ ብለን ለኢትዮጵያ ብርሃን ወጣ ቀን ወጣላችሁ ብለን እንጥላለን። በኋላ እያደር እየጨለመ መጣ። በዛን ጊዜ ነው 4 ዓመት የመሰረተ ክርስቶስ የመጀመሪያው ዋና ጸሐፊ የነበርኩ ነኝ። እርሶ ነው ታች ሚሊዮን በፊት ሚሊዮን አንተን ሊቀመንበር ነበር እንጂ ዋና ጸሐፊ የሚለው በኋላ ነው ወደ ፕሬዝዳንት ነው የመጣው። በኋላ ነው እንደዛ ሆንኩኝ። እዚያ ሳስተምር እንትን በዋና ጸሐፊነት ስሰራ ከአብያተ ክርስቲያናት ጋር መተዋወቁ ትልቅ እንትን ነበረ። ይህን ሲያደርጉ የዚህ አሁን ተወርሶ እስካሁን ያልተመለሰችው ቤተ እምነት እስካሁን አልተመለሰች አይደለም። እዛ ኦሎምፒያ ያለችው አለች። አሁንም እኮ ያ አልተነካም ነበር። ያኔ አልተነካም ነበር። በኋላ ነው እዛው እያለሁ እኔ ዋና ጸሐፊ ሆኜ ነው ኦሎምፒያ የተዘጋችው። እስቲ እሱን ታሪክም እንዴት እንደተዘጋ እሱንም ታሪክ ይነግሩናል። እሱን እነግርሃለሁ። እና ከአብያተ ክርስቲያናት መሪዎች ጋር መተዋወቅ እና ሰማሁ። መካነ ኢየሱስ ቅዳሜ ጠዋት የጸሎት ፕሮግራም አለ የመሪዎች ብለው ሰማሁ እና አንድ ቀን ተነስቼ ሄድኩ፣ ተሳተፍኩ። የማውቃቸው ሰዎች ናቸው። እነ ጥላሁን ኃይሌ፣ እነ ማሞ ገብረ መስቀል፣ እነ ብርሃን ደረሰ፣ እነ ቄስ ጉዲና ሁሉም ነበሩ። ሁሉም ድብልቅ ነበርና እዚያ ተቀላቀልኩ እና ጥያቄ ተነሳ እዛ ስብሰባ ላይ እና
ይሄ አንድነታችን ይሄ ችግር እየመጣ ነው ብለን በውይይት ተነሳ። በዛ ውይይት ኮንፈረንስ ይዘጋጅ ተባለ። የአንድነት የሁሉም ተባለ። ሙላቱ በላቸው አብሮን ነበረ፣ ከወርልድ ቪዥን ነበር እሱ እና አነጋገራቸውና ፓስተርስ ኮንፈረንስ እንዲደረግ ኢትዮጵያ ውስጥ ወርልድ ቪዥን ስፖንሰር ያደርጋል ተባለ። ወርልድ ቪዥን ያኔ ተቋቁሞ ነበር ያኔ ምን ወርልድ ቪዥን እዚህ ነበር ነበር እና ሁለተኛ ስንት ዓመተ ምህረት ነው? 67 68 እንደዚህ ነው። እና የመጀመሪያው የኮሚቴ ሊቀመንበር ብርሃን ደረሰ ነበረ። እኔ ብርሃኑ የመካነ ኢየሱስ ኖ ብርሃን ደረሰ የቃለ ሕይወት እሱ ነበር። እኔ ምክትሉ ነበርኩ። በኋላ እሱ ለትምህርት ሄደ። አመቱ እንትን ሳይል ኮንፈረንሱ ሳይደረግ እሱ ጥሎ ሄደ። በኋላ እኔ ሊቀመንበርነቱን ወሰድኩ። በዚያ ነው አመራር የመጣው። በዚያ እንትን ስንል እንግዲህ የሽግግር ሆነ። የዝግጅቱ ሁሉ እኛ የደርግ ፕሬሸር እየመጣብን ሲሄድ እኛም የበለጠ እየተጠጋጋን እንዴት እንጠናከር እንዴት በሚል ብዙ ሰሚናሮች አካሄድን። አመራር ብዙ ትምህርቶች ላንጋኖ፣ ቢሸፍቱ፣ አዲስ አበባ ብዙ እንትን አደረግን። በዚያ መካከል እያለን እንዳይምታታብኝ በዛ መካከል እያለን ነው ራሽያ መሰረተ ክርስቶስ 6 ሰዎች ላከች። ለምን? ያኔ ራሽያ 60 ዓመት በኮሙኒዝም ኖራለች ቤተክርስቲያን። እንዴት 60 ዓመት መቆየት ቻለች? እኛ 6 ወር እየጨነቀን በሚል ሰው ላኩን። 6 ሰዎች ላኩን። አርሰው አንዱ ነበሩ። እኔ አንዱ ነበሩ። የሚገርም ኤርኒ ራሽያ 2 ሳምንት ዞረን አየን። በማየት ነው ቤተክርስቲያን እንዴት እንደቆየች። የተመዘገቡት አሉ፣ በመንግስት የተመዘገቡት፣ በመንግስት ያልተመዘገቡ እኛ መጣ ጌታን እናመልካለን የሚሉ ነበሩ። ባፕቲስት ነበረ፣ ምን ነበረ እና በግልጽ አሳዩን ሁሉን ነገር። ምን አዩ? አሁን የተለየ እንደው በጣም የሚገርመው ማለት በኮሙኒዝም አንናው እዛ ነው እግዚአብሔር የለም የተጀመረው። ምን አስተዋሉ? የገረመኝ የካድሬው የኮሙኒዝም ካድሬ በእንትን ቤተክርስቲያንን ሲያሳይ አስመስሎ ነው በቃ ሁሉን ነገር እንትን ብሎ እና እኛ ጋር ነፃነት ነው እያለ እንትን እንደ ነፃነት እሸቱን ማለት እና ግን እኛ እናያለን ያልተመዘገቡትን ፖሊስ እያሳደደ እንትን ሲል እና ያጋጥመናል እናያለን። እና አሁን ይሄ ነው እያለን እንትላል። በኋላ ዞረን ስንጨርስ 2 መሪዎች የህብረት ነበራቸው። የባፕቲስት ህብረት የሚባል ሚለናይትና ባፕቲስት 2 መሪዎች ላኩ ብለን ጠየቅን። ደግሞ እዚህ ያመጣናቸው አይዛችሁ መጣችሁ። እሱ ለመንግስት ተመቸው። ያኔ ተስፋ ጽዮን አሁንም እንትን ራሽያንን አምጥቶ አስመሳዮችን አምጥቶ ይኸው እንደዚህ ያደርጋል ሊከልስ አብዮቱን ብለው ደግሞ በዚያ መጡብን። ምን እንትን ያለ ነገር አልነበረም። እዚያ ይሄ አሁን ይሄ ሁሉ ሲሆን ቤተክርስቲያን አልዘጋችም፣ ገና አልተዘጋም። እዛ የነበረውን እስቲ ሪቫይቫል እስቲ ንገሩን።
በተለይ በጣም ይጠቀሳል የመሰረተ ክርስቶስ ላይ የነበረው የመንፈስ ቅዱስ እንቅስቃሴ በጣም እስካሁን ገኖ ነው ብዙ ሰዎች የነበሩ ሰዎች ሲያወሩ። አዎ ያን ጊዜ ምንድነው የሆነው? እቺ ኦሊምፒያ ያለችው ቤተክርስቲያን ጸሎት ቤት ዳንኤልን ወንጌላዊ ቀጠርን። ፓስተር ዳንኤል መኮንን፣ ሐዋርያው ዳንኤል መኮንን ሐዋርያ ቀርቷል። አሁን ፓስተር ሆኗል። እና እሱን ቀጠርን ወንጌላዊ አድርገን እና ትምህርቱ በቃ ወደዛ ሄደ በደንብ አድርጎ በቃ ስለ መንፈስ ቅዱስ ሙላት ፈውስ ምናምን በቃ ሰው ይጎርፋል። እና እኛ ልብም አላልንም በእውነት ይሄ ይሆናል ብለን፣ ግን ትኩረት ሳበ፣ ብዙ ትኩረት ሳበ እና እንደ ቀን መጡ እና በታንክ እና በመሳሪያ ነው የመጡት። እዛ እንትን እያልን ዘቀን በቃ በር ላይ አቆሙ። የሚገባ የሚወጣ የለም ነበሩ። ያኔ እዛ እርሶ ነበሩ እዛ? እሺ፣ እንዴት ነው የሆነው? ምን አለን እንግዲህ እንዴት ሁኔታውን ነገር ማለት አንዳንዶች ልንጋፈጥ ሞከርን። ጉርምስናም ስላለ እነሱ በታንክ እና በመትረየስ እንትን ነው የመጡት እና እኛ አሁንም ቢሆን በኢትዮጵያዊነታችን ይገባናል ብለን እንትንላለን እና በሱ ልንጋፈጥ ሞከርን። በህግም በኩል ሞከርን። ያው ተጋጭቶ ለመመለስ ነው እንጂ ምንም እንትን የሆነልን ነገር አለ። ይዟችሁ ሄዱ አዋጣው ወይስ አስወጣችሁ? አስወጡን እንጂ ቶሎ አሸጉት። አዎ ወደ እኛ ስንደርስ አሽገው ቆዩ። በር ማንም እንዳይገባ አደረጉ። የራሳችን ቤት ባዕድ ሆነ እና ምንም ልናደርግ አልቻልንም። በህግ እንሞክር ብለን ወጣንና ሞከርን። ግን ለጸጥታ ማመለከትን ምንም ተሯሯጥ ያው ድካም ነው እንጂ እንትን ያተረፍነው ነገር አልነበረም። እና የሚሰጡን ቃል ደግሞ ይከፈታል ነበር። እና መሪዎችን አሰሩ። 6 መሪዎች። እነማን ታሰሩ? ኪሮስ፣ ነጋሽ፣ ጥላሁን፣ ዮሐንስ፣ ከሊፋ፣ አበበ 6 ሰዎች ታሰሩ። እና እኔንም እንትን አሉኝ። እሱም ታሰሩ? እንትን እኔ እነሱን ሲያስሩ ውጭ ነበርኩ። ደቡብ ለወርልድ ቪዥን ገብቻለሁ። ያን ወርልድ ቪዥን ዲሬክተር ሆኛለሁ። እና እዛ ያለው ሳምንት ቆይቼ ስመለስ መንገድ ላይ ስልክ ደወልኩ። ቢሮም ደወልኩ፣ ቤትም ደወልኩ። አይ ቤታችንም ተከቧል፣ አንተን እየፈለጉ ነው፣ ይኸውና መኪና ቆሟል፣ አርመር መኪና አለችኝ ባለቤቴ። ቢሮ ስደውል ደግሞ እርሶን ፍለጋ ይኸውና በቀን 3 ጊዜ እየመጡ እንትን እያሉ ነው አለችኝ ጸሐፊ። መቂ ነበርኩ። በቃ በቶሎ ነዳሁና ደረስኩና ሰበሰብኳቸው። ዲቮሽን መጀመሪያ ነገር እናድርግ እና ጸልየን። የት ተሰበሰባችሁ? በድሉ ህንጻ ቢሮ። ያው ሰራተኞቹን ተሰበሰቡ። ያኔ ወደ 25 ደርሰን ነበር መሰለኝ። እና ጸለይንና ከዛ በኋላ ሴኩሪቲ ደወልኩ እና መጥቻለሁ። አዎ ፈልጋቸው ይነበራሉ። እኔ ነፍሰ ገዳይ አይደለሁም፣ ይሄን ያህል ጦር በቤቴም በቢሮዬም የሚከበው ብዬ ኮምፕሌን አድርጌ ደወልኩ። የት ነው ያለኸው አለኝ። ቢሮዬ አልኩት። እዛ ቆይ አሁን መልሼ እደውልልሃለሁ አለ። እና ከትንሽ ጊዜ በኋላ ደወለ እና ምክትሉ ነው፣ ምክትል ሚኒስትሩ ሞገስ ይባላል። የምን ሚኒስትር? የእንትን ጸጥታ፣ ደህንነት፣ ሴኩሪቲ፣ ህዝብ ደህንነት። እና ከሰዓት በኋላ 8 ሰዓት ኮሎኔል አስማማው
የሚባል አለ እዚያ እንቁላል ፋብሪካ አጠገብ ሄደ ቃልህን ስጥ አለኝ። በቃ እኔ መታሰሬ ነው ብዬ ቁልፌን ሁሉ አስረክቤ ቢሮውን ድልጌታ አድርጌ ለባለቤቴም ምለውንና ማረጋን አድርጌ ሄድኩ። ሰዓት በኋላ ሲሄድ ከመግባቴ በፊት ሽንት ቤት ፈልጋለሁ እና ሽንት ቤት ስፈልግ እዚህ ስር ሸምሱዲን የሚባለው አንዱ መሪያችን ነበረ። እዛ ቃል ይሰጣል። እሱ አየኝ ከውጭ ተስፋ ሲሆን አለና ጠራኝ። ሸምሱ ይሄውና ለእንትኑ ለመርማሪው ይሄውና ቅድም ጠፋ ያልከው ተስፋ ሲሆን አንተ ግቢ ውስጥ አንተ ቢሮ በራሱ መጥቶ ብሎ እዛ እንትን አለው እና እሱን አስገቡ። እኔ ቢሮ የተመደብኩት ቢሮ ሌላ ነው። ሄድኩ። ቢሮ ስሄድ ቢሮ ገባሁ። ዶክተር አስማማው ኮሎኔል ነው ለካስ። በደንብ በቃ ከ8 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ በቃ ትንፋሽ እስኪያጥረኝ ድረስ መረመረኝ። ምንድን ነው ማለት ምንድነው ፍላጎታቸው? ሰላዮች ናቸው። ከሲአይኤ ምን ያህል ገንዘብ ታገኛለህ? ርካሽ ከልባቸው እንደዛ ያስቡ ነበር ማለት ነው። እና ሲአይኤም ባገኘ ቁርጥም አድርጌ በላው ነበር አልኩት እና ሳቀ። እና የኔ ኢትዮጵያዊነት ካንተ አንሶ እኔ ለውጭ ጥላት ገባሪ አንተ እኔን መርማሪ ቀን እንዲህ ያደርጋል ብዬ በነፃነት ነው እንትን ያልኩት የተናገርኩት። እናም 11 ሰዓት ተኩል ሲደርስ አሁን ልትሄድ ትችላለህ አለኝ። እንደ አልኩኝ የት እሄዳለሁ? የኮ ጓደኞቼን አስራቸው ገቡ እኮ አሁን አይኔም እያየ ገቡ። እኔ የት እሄዳለሁ? አይ እኔ መርምር ነው የተባልኩኝ፣ ጠይቅ ነኝ የተባልኩኝ፣ ይሰራ አልተባልኩም። ማያዘዣ እኮ ወጥቷል ባለበት ተይዞ እንትን እንዲያዝ የሚል ብዬ አልኩት። ስልክ አነሳና ደወለ። አንዱ ጋር አላውቅም እንደሆነ ደወለና ተስፋ ጽዮን የሚባል ሰው በተገኘበት እያስተብሏል። አሁን ነው መሰለኝ ያሉት። ከዚህ ሰዓት በኋላ ጀምሮ ተነስተዋል ማለት ያኔ ጥያቄው አላ ይሄ ነገር ብዬ እንዴት እኔ ሰዎች ጓደኞቼ ታስረው እኔ እንዴት ብዬ ወደ ቤቴ ልሄድ ብዬ እንትን ስል እነሱ አሁን ተጠይቀው እንዳንተው ተጠይቀው የሚወጡ ናቸው። ምንም የሚያቆያቸው ነገር የለም ይሄው ነው ብሎ አሳመነኝ። እሺ ብዬ ያው እንትን ዊኬንድ ነበር፣ አርብ ነበር ቀኑ። የትም ያልሰማ ሊያስረኝ ይችላል አልኩና ደብረ ዘይት ነዳሁ። ደብረ ዘይት ገስት ሃውስ እዛ ቆየሁ። አርብን አደርኩ፣ ቅዳሜን አደርኩና እሁድ ተመለስኩ። ያን ጊዜ በዛን ትንሽ ተረጋግቶ ነበረ። እነዛ ሰዎች አልተፈቱም። ወር አለፈ፣ አመት አለፈ፣ 4 ዓመት ከ4 ወር ጋር ሄዱት። እነዛ አልተፈቱም እዛው ያለ ጥያቄ በቃ የሆነ ነገር ምንድነው ከማዕከላዊ ወደ ከርችል ያወረዷቸው። ጥያቄም የለም። 4 ዓመት ከ4 ወር እና አንዳንድ ጊዜ ይገርመኛል እግዚአብሔር መቼም ስራውን እንትን። ያን ጊዜ እኔ የወርልድ ቪዥን ዲሬክተር ነበርኩ። የውጭ ፕሬሸር ይበዛብናል ብለው ተነጋግረው ነው እኔን ያላሰሩኝ እንጂ የወንጀሌ እንትን ብሎ አይደለም አንሶ አይደለም። እና በእንዲህ ያለ ለነሱ እንግዲህ ስንቅ
የማቀበል ስራ ትምህርት ቤት የለም፣ ኪራይ የለም፣ መብራትም የሚከፈል ነገር የለም፣ ደሞዝ የለም ባለቤት ከታሰረ እና ለነኝ ሰዎች ብዬ በወሩ ነው መሰለኝ ወደ አውስትራሊያ ሄድኩ ለስብሰባ ወርልድ ቪዥን እና ዲሬክተሩ አየኝና ተስፋጽዮን ፊትህ የድሮ አይደለም ከብዶሃል የሆነ ነገር ምንድነው አለኝ። አይ እንዲሁ በአግባቡ ታናግረኝ እንደሆነ አናግረኝ እንጂ እነን ማንን ብዬ እነግርሃለሁ አልኩት። እሺ አለና ከስብሰባ ነበር። ስብሰባውን እረፍት አስደረገና እኔን አናገረኝ። አሁን ከብዶኛል፣ ጓደኞቼ አብሬ ቤተክርስቲያን መሪዎቻችን ታስረዋል፣ ቤተሰቦቻቸው ተበትነዋል፣ ደሞዝ የለም፣ የልጆች ትምህርት ቤት የለም ብዬ በቃ ያለውን ነገርኩት። ይሄ ነገር እን ተሸክሜ ነው የወጣ የከበደኝ ብዬ አልኩት። በኋላ እሺ ያለና ትንሽ ጊዜ ስጠኝ ስታፌን ላናግር ብሎ እኔን አስወጣኝ። እነሱን አስገባ። ተነጋገሩ። ይገባቸዋል የምትለውን ደሞዝ የወር ደሞዝ ለስድስቱም ቤተሰብ የኛ ቢሮ ይከፍላል። ቅድም የነበረው የከበደው ፊቴ በቃ በራ። ደስ አለኝ በጣም። ከዚያ እግዚአብሔርን አመሰገንኩ። መጣሁ። 6 ፖስታ ካኪ ፖስታ አዘጋጀሁ። እኔም ባልኖር በቃ በዚህ በየወሩ መጨረሻ አንድ ሾፌሬ አዙሮ እንዲሰጥ አደረኩ። በኋላ እኔ ኒውዚላንድ ተቀይሬ ሲሄድ ሰለሞን ሉሉን አስረክቤው ነበር ሄድኩኝ። እሱ ያድል ነበረ እና ውጭ መቆየቴ አንዱ ምናልባት የጌታ ዘዴ ነው ብዬ ተቀበልኩት። አንዱ በሱ ተጽናናሁ እና እንግዲህ ያ መሰረተ ክርስቶስን ለቅቄ ወርልድ ቪዥን ከገባሁ በኋላ ነው እና ያው ቢዘጋም በአንደርግራውንዱ ተሰማራን። እንዳልኩ ወደ ረሻ ሄድን። ሌሎችም ስብሰባዎች ሌላም ስናደርግ ቆየን እና እችም እኔ በ86 በፈረንጆች ሻሰንት እንደሆነ አላውቅም ለፒኤችዲ ባካችሁ ላኩኝ ብዬ ወርልድ ቪዥን ጠየቅኩ። ትምህርቴን ልጨርስ ብዬ እንትን ስል በቃ ጊዜ ሳይፈጅ ሁሉ እሺ የተባለና በአጭር ጊዜ ውስጥ ተፈቀደልኝ። ቤተሰቤን ይዤ መጀመሪያ እንግላንድ ነበር እንትን ያልኩኝ። እንግላንድ ሄጄ ያየሁ ማንቸስተር ዩኒቨርሲቲ ከተማው ተቃጥሏል። እንግላንድ ማንቸስተር ምን ሆኖ ነው የከተማ እንዲህ እንትን የተቃጠለው አልኳቸው። በዘረኝነት ነው የጥቁሮችና የነጮች እንትን ነው ላሉኝ። እዚህ ቤተሰቤን በዚህ አምጥቼ አልማገድም ማቀው ይሻላል አልኩና ወደ አሜሪካ ሄድኩ። ሚሽገን ስቴት ዩኒቨርሲቲ ወዲያው ተቀብለው ነበረ እና ወደዛ ሄድኩ። አለሙ ቢፍቱ እዚያ ገና እንደጨረሰ ነበር። እዚያው ቆየ። እሱ ተቀበለ እና 4 ዓመት ተኩል ሚሽገን ስቴት ቆየሁ። ትምህርቴን ጨረስኩ። ወርልድ ቪዥን እንደገና ቀጠረኝ። እዚህ ኢትዮጵያ አይደለም፣ ኢንተርናሽናል ቢሮ የአፍሪካ ሪሊፍ ኃላፊ አድርጎ ቀጠረኝ። ከዛ ስራ ቆየሁ እና ከቦታ ቦታ ያመዛወር አለ እና እስከ ፈረንጆች 98 ድረስ
ወርልድ ቪዥን ሰራሁ። በ98 ሪዛይን አደረኩ። እንትና ኤምሲሲ ተቆለ ኤምሲሲ እዚህ ምንና ሴንትራል ኮሚቴ ቢሮ አላቸው እዚህ እዛ ለሱ አፍሪካ ዲሬክተር አርገው ቀጠሩኝ እና ተወዳድሬ ነው ተናልኩኝ 10 አመት እስከ ለሚሌኒየሙ መጣ ወደዚህ በፈረንጆቹ ለታ ወጣና በፈረንጆች ታዲያ መጽሐፍ ቅዱስ ማህበር የት ከነ የሚመጣው? አሁን ነው የሚመጣው እንግዲህ ከዛ በኋላ መጽሐፍ ቅዱስ ማህበር ከጡረታ በኋላ ነው። ከጡረታ በኋላ ነው። በፊት ቦርድ አባል ነበርኩ። አገልግያለሁ። ወደ 4 አመት ነው እንደ አገልግያለሁ። ተመልሼ ስመጣ እንደገና እንትን ገባሁ። ቦርድ አባል ሆንኩኝ። ከዛ ሰብሳቢ ሆንኩኝ። 8 አመት ሰራሁ። እኔ በቃኛል ብዬ እሱን ጨረስኩ። እስቲ እንደው መጨረሻ እንደው ስለ መጽሐፍ ቅዱስ ማህበር ብዙ ጊዜ ታሪኩ እንደው በደንብ መስራት ፈልጋለሁ። መጽሐፍ ቅዱስ ማህበር ለኢትዮጵያ ክርስትና በጣም ትልቅ ባለውለታ ነው። መጽሐፍ ቅዱስ በጣም ውድ ነው፣ ግን ያ ነገር ታትሞ በየሰው ቤት እንዲገባ አድርጓል። ትንሽ ንገሩን እስቲ ስለ መጽሐፍ ቅዱስ ማህበር። መጽሐፍ ቅዱስ ማህበር የእግዚአብሔር ስጦታ ነው ለኢትዮጵያ ቤተክርስቲያን። መጽሐፍ ቅዱስ ያለ ቃሉ ማመንም እንትን አይቻልም። ቃሉ ደግሞ አብሮ እንትን ስትል ኃይል ታገኛለህ፣ አቅም ታገኛለህ እና መጽሐፍ ቅዱስ በፍጹም በምንም አይነት የማይመቻመች ለእምነታችን ክፍል ነው እና ያለ ቃሉ መቼም ሰው መብላት አለበት፣ ነፍስም መብላት አለበት እና አሁን የምንጠይቀው ጥያቄ መጽሐፍ ቅዱስ መሰራጨቱ ግሩም ነው፣ ድንቅ ነው፣ እግዚአብሔር ይመስገን። በየቋንቋ መተርጎሙ ትልቅ ነገር ነው፣ እግዚአብሔር ይመስገን። ነገር ግን መጽሐፍ ቅዱስ የሚገባውን ተጽዕኖ አሳድሯል ወይ? ይሄ የሚሆነው ለምንድን ነው? ይሄ የማይሆነው ለምንድን ነው ብለን እየጠየቅን ያለነው እና የቤተ ክርስቲያን ሚና ምንድነው? በመጽሐፍ ቅዱስ ማህበር እና በህልውና ውስጥ ቤተ ክርስቲያን እጅ አላት እና ግን አጠቃቀሙ ላይ ይቀራል እና አመራሩም ቢሆን ቤተ ክርስቲያን አመራር ተጽዕኖ አለው እና ይሄን ምን እናደርግኛል? አሁን 100ኛ ዓመታችንን ልናከብር እየተዘጋጀን ያለነው ምናልባት ለዚያ ጥሩ እንትን ዝግጅት ይሆናል እንትን ብትልና ከጠቅላይ ጸሐፊው ጋራ ትተዋወቃላችሁ አይደል? ማናቸው? ይልማ ጌታውን አስተዋውቃለሁ፣ አገናኛለሁ እና ጥሩ ሰው ነው፣ ጥሩ መልካም ሰው ነው፣ ኦርቶዶክስ ነው። እሱም ይገርመኛል እንደው እሱንም እንዲያነሱ ሊፈልግ መጽሐፍ ቅዱስ ማህበር የወንጌላውያን ማህበር አይደለም፣ ሁሉም አሉበት፣ ሁሉንም አቅፎ ያን የመሰለ መጽሐፍ በተለይ ረጅም ዓመት ያልተበረዘ ያልተቀረጸ መጽሐፍ ሲያከፋፍል ኖሯልና ይሄ ትልቅለታል። አዎ እግዚአብሔር አስቻለን፣ እግዚአብሔር ይመስገን። ክፉን ጊዜ አሳልፈናል ይመስለኛል። ከሱ ጸሐፊነት በኋላ ከአቶ ኃይሉ በኋላ የቀጠለው ኦርቶዶክስ ዋና ጸሐፊ ነው የሆነውና ብዙ ተጽዕኖ አሳደረ። ብዙ ተጽዕኖ አሳደረ። በአመራር ላይ በጣም አስቸገረ። ግን እነሱም ሁሉ አለፉ እና አሁን ባለንበት 24 ቦርድ አባሎች ነን። 8 ከሶስታችንም ነው
ያለውና ካቶሊክ፣ ኦርቶዶክስ እና ወንጌላውያን እና ጥሩ ነው። ደህና እየሄደ ነው። መልካም ነው። እግዚአብሔር ረድቶናል። እግዚአብሔርን ለ100 ዓመት ልናከብረው ነው እና አሁንም የቦርድ አባል ነኝ። ሊቀመንበርነቱን በቃኝ አልኩኝ እንጂ ለእንትን ነው የቦርድ አባል ነኝ። ጥሩ ነው በእውነት ጥሩ ነው። እግዚአብሔር ይመስገን። ጌታ ቸር ነው። አሜን። ረድቶናል። አሜን። ዶክተር ተስፋጽዮን እንደሌለው የሕያው ምስክር እንግዳችን ሆነው ፈቃደኛ ሆነው ታሪኮትን ስላጫወቱን በጣም እናመሰግናለን። ከእርሱ ጋር የሚኖረን ገና ብዙ ነገር ይኖራል። ያው ብዙ ያሳለፉት ነገር አለ። አሁን የሚያነሱት የመጽሐፍ ቅዱስ ማብረከን አልተነካም። በተለይ ደግሞ በአባቶች ህብረትም ውስጥ አሉ የቤተክርስቲያንን በተመለከተ እሱ ላይ ደግሞ በስፋት ከእርሱ ጋር እንመጣለንና ዛሬ ግን ይህን ያህል አብረውን ስለቆዩ በጣም አመሰግናለሁ። እግዚአብሔር ይመስገን። ጌታ ይባርካችሁ። እናንተም አገልግሎት ራሱ የአገልግሎታችን አካል ስለሆነ ከእናንተ ጋር መስራት የእናንተን አቅም ማግኘት ነው። የእናንተም እንደዚሁ እንዲሆንላችሁ ተስፋ እናደርጋለን እና እናንተ ሁሉ በሌላችሁበት ጊዜ ነው ስንሰራ የነበርነው። አሁን የበለጠ ይበራልን ሁሉ አለ። እግዚአብሔር የተመሰገነ ይሁን። አሜን። በጣም አመሰግናለሁ። ተመልካቾቻችን የዛሬ ቆይታችን በዚህ ይጠናቀቃል። ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን እንደዚህ የቆዩ አባቶችን ብዙ ውጣ ውረድ ያሳለፉትን ወደ እናንተ ማቅረቡን እንቀጥላለን። የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እንመጣለን። እስከዛ ድረስ አብራችሁን በቀሪ ፕሮግራሞች እንድትቆዩ እየጋበዝኳችሁ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር